ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በጦርነት መካከል ሕይወትን ካደጋ መከላከል አለብን ሲሉ አሳሰቡ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የሕይወት ቅድስና ቀንን በማስታወስ ለፖላንድ ምዕመናን ባስተላለፉት መልእክት በጦርነት መካከል ሕይወትን ካደጋ መከላከል አለብን ሲሉ አሳሰቡ። ዓለማችን በአስከፊ ጦርነት ውስጥ በምትገኝበት በዚህ ጊዜ ሕይወት ከተጸነሰበት ጊዜ አንስቶ እስከ ተፈጥሯዊ ሞት ድረስ እንክብካቤ ሊደረግለት ይገባል ሲሉ አሳስበዋል። በፖላንድ የሕይወት ቅድስና ቀን በየዓመቱ መጋቢት 16 የሚከበር ሲሆን የተጀመረውም እንደ አውሮፓውያን አቆጣጠር በ2004 ነው። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ለፈረንሳይኛ ተናጋሪ ምዕመናን ባስተላለፉት መልእክት የቤተ ክርስቲያን አባቶች ወንጌልን በቅንዓት እንዲሰብኩ በማሳሰብ ክርስቲያኖች በሙሉ ሰላማዊ ዓለምን ለመገንባት ራሳቸውን በንቃት እንዲያዘጋጁ በመርዳት እንዲተባበሩ ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳቱ ለአረብኛ ተናጋሪ ምዕመናን ባስተላለፉት መልእክት እያንዳንዱ ክርስቲያን በፍቅር የተሞላ ደቀ መዝሙርና ወንጌልን በዓለም ዙሪያ ለማወጅ ደፋር የኢየሱስ ክርስቶስ መልእክተኛ እንዲሆን ተጠርቷል ሲሉ አስታውሰዋል። ቅዱስነታቸው በመጨረሻም በዕለቱ ተከብሮ የዋለውን የብስራተ ገብርኤል በዓልን በማስታወስ ሁሉም ሰው የእመቤታችን ቅድስት ድንግል ማርያምን ምሳሌ በመከተል የእግዚአብሔርን ፍቃድ ለመፈጸም ዘወትር ዝግጁ ሊሆን ይገባል በማለት መልእክታቸውን አጠቃለዋል። መረጃውን ያደረሰን የቫቲካን ዜና አገልግሎት ነው።